አብርሃምም ደግሞ በእንደዚህ አይነት ጤና ላይ ሆኖ በማየቴ በጣም ደስተኛ ነኝ። ወንድሜ ደስ ብሎኛል። እንደዚህ ደስተኛ ሆነ ከሚስት ጋር ከልጅ ጋር በመሆኑ በጣም ደስ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ እነ ዳኒና እነ ሩታ አብርሽ ምን እያረጉ ነው? በጣም በሚከብድ ሁኔታ ውስጥ ነው ያለው። ዳኒም እንግዲህ ከነሱ ስር ማፋታት እምቢ አለ። ዳኒ ግን ከአብርሽ ጋራ ምንድነው ሩታን ከመቼ ወዲህ ነው እንደዚህ የጣላት? ምክንያቱም ለምንድን ነው እንደዚህ የሚያረጋት? ቢያንስ እንኳን ብዙ ነገሮች አብረው አሳልፈዋል። እንዴት ይሄን ያክል? ሩታ መጀመሪያ እንግዲህ አስቀድመ ምስጢሯን ስለተናገረች ነው መሰለኝ። እንግዲህ ዳኒ ተከታትሎ በጣም ብዙ ነገሮችን ላረግ እየፈለገ ነው ማለት ነው። ስለዚህ እንግዲህ ዛሬ ደግሞ ትላንትና እስከ ቤት ድረስ ሄዶ አልቻለም ነበረ። ዛሬ ደግሞ ከነቡዝዬ ጋራ ተመሳጥሮ እንግዲህ ይሄ ነገር እንዲደረግና ውጪ ጠርቶ ሩታንም ይሄ ነገር እንዲፈጠር እንደገና ደግሞ ኤፍሬንም ለብቻ ጠርተው ብቻ ብዙ ነገር ሩታንና አብርሽንም አብረው ጠርቶ ብቻ ብዙ ነገሮች እንዲደረጉ እያደረጉ ነው። ውድ ተመልካች፣ ምን አለበት በመልካሙ መንገድ ቢያስቡና እነኚህ ልጆች አብረው ተመልሰው በድጋሚ ኑሯቸውን እንዲኖሩ ቢያረጉ ምን ችግር አለው ነው የኔ ትልቁ ነገር። ችግራቸው ምንድነው ነው? ስለዚህ እንዴትም እንደዚህ ይሆናል ነው። ለምንድን ነው እንደዚህ የሚሆነው? ስለዚህ እነሱ አብረው ቢኖሩና እሱ በማይጎዳበት መንገድ በማይጎዳበት ህይወት ሩታም ተመካክረው ምን እንደተደረገ አውቀው ችግሩ ምን ከየት ከምን እንደሆነ ድሮንም በደንብ አስጠንቅቀው ስለሚያውቁ ይሄ ጉዳይ ቢፈታላቸውና ችግሩን እንደዚህ ባያባባሱና ቤተሰብም ጭንቀት ላይ ባይደርሱ በራሴ በኩል በጣም ደስ ይለኛል። አሁን ደግሞ ብዙዬም ተሸግራለች፣ ዳኒም ተሸግሯል፣ ወንድሙም ተሸግሯል። ሁሉም ሰዎች በጣም ትልቅ ችግር ላይ ነው ያሉት። ስለዚህ ይሄ ነገር እንደዚህ ስለሆነ ለምንድን ነው እንደዚህ የሚጨናነቁት? ጭንቀቱስ ምንድን ነው? ጭንቀቱስ ምንድን ነው? ይሄ እንደዚህ የሚጨናነቁበት ጭንቀትስ ለምን ይሆናል ነው? ገብታችኋል አይደለ? ውድ ተመልካች እንዳለው ሰው ለምንድን ነው ይሄንን ሁሉ ነገር እህቶቹም ወንድሞቹም የእሱን ችግር አሁን ባለበት ሁኔታ የእሱን ችግር ተረድተውት ለምን አይተውትም? ዳኒ ደግሞ በመጀመሪያ ደረጃ የእነሱን ህይወት መበጥበጥ ነበረ የፈለገው። ደህና መቼ ሆኖ ያውቋል? ደህና ሆነው አያውቁም። እነሱ ደህና ሆነው ስለማያውቁ አሁንም ለምንድን ነው ህይወታቸውን ለመበጥበጥ እንደዚህ የሚሞክረው? ዳኒ ማለት ነው። ስለዚህ ምን ችግር ኖሮበት ነው? ከፈለገ ይኖር ብቻ የሆነ ነገር ብቻ እንዳይሆን እንጂ እንደፈለገ ሆኖ ቢኖር ዳኒ ምን አገባው? ቤተሰብ አለው። ኤፍሬም ደግሞ የሚጎዳ ነገር እኮ አያረግም። ለራሱ ወደ ልጁና ወደ ቀልቡ እንዲመለስ ሩታንና አብርሽን ሩታንና ዳኒ ማን ነው ኤፍሬምን እንዲለያዩ ከዛ ዳኒ አብርሽን ያነጋግረዋል። ሩታ ደግሞ
ከአብርሽ ጋራ ከዳኒ ጋራ እንዲሄዱ ታረጋለች። እነሱ በመካከላቸው ፊልማቸውን እየቀጠሉ ነው። ለምን ይሄን ያክል እንደው እናውቃለን። እሱማው የሆነ ችግር ኖሮ ነው፣ ግን እስከሚረጋጋ ፍቅራቸው እስከሚያልቅላቸው ድረስ ለምን አይጠብቁም? ሄርሜላ ጤነኛ ነች። ሄርሜላ ደህና ሰው ነች። ለራሷ ትዳር ውስጥ መታ በጥብጣ አሁን እነሱ ሁላቸውም ወደ አብርሽ ተመልሰው በስምምነት እንደታመመም አውቆ በስምምነት ሁሉንም ነገር ቢያስተካክሉ ደስ ይላል። ግን አሁን እነሱ ለዩቱባቸው ብለው ነው መሰለኝ ሁሉንም ነገር እየበጠበጡ ነው። ብጥብጥ፣ ሁሉንም ነገር ብጥብጥ ላይ ነው ያሉት። ስለዚህ እንግዲህ ውድ ተመልካች ለምን እንደዚህ ባይሆንም ይሻላል። ለምን እንደዚህ እንዳረጉ በጣም ሁሉም ነገር እየከበደና በጣም ሁሉንም ነገር ለበጎ አይደለም እንደዚህ የሆነው። ወይ ይሄ ነገር ይበላሻል ወይ ይስተካከላል። ስለዚህ እንግዲህ በጣም የነሱ ግዴታ እነሱ የሚያደርጉት እነሱ እንደዚህ ይሄን አክል ክርክር የሚያደርጉት ነገር እኔ በጣም ገርሞኛል። የሰው ልጅ እኮ እንደ ደነዘዘ አይቀርም። የሰው ልጅ እንደዚሁ በቃ ይሄ ነገር እንደሚሳካላት ልታረግ ይችላል። ምን ይታወቃል? ብዙ ነገር ልትሞክር ትችላለች እቺ ልጅ። ነገር ግን የሞከረችው እሱም ቤተሰብ አለው፣ እሷም ቤተሰብ አላት። ስለዚህ ሁሉም የራሳቸው ቤተሰብ እስካላቸው ድረስ ስለዚህ ይሄን ነገር ለመጥፎ ነገር ታረጋለች ብዬ እኔ አላስብም። ስለዚህ ውድ ተመልካች ቢረጋጉና ነገሮቹን በደንብ ቢያረጋግጡና ቢረጋጉ እኔ በጣም ደስ ይለኛል። ነገሮቹን እያረጋጉት አይደለም። በአሁኑ ጊዜ ነገሮቹን እያባባሱት ነው። ነገሮቹን በጣም ከባድ እየሆነ ነው። ስለዚህ ነገሮቹ ወደ ሌላ ነገር እያመሩ እስከሆነ ድረስ ስለዚህ እሱ ከልቡ ጋራ ከአንደበቱ ጋራ ከሁሉም ጋራ ስለሌለው ስለ ሩታ ነው እንጂ ስለሌላ ነገር ማሰቢያ ስለሌለው ስለዚህ አሁን ደግሞ ግን ያሉ ሰዎች ቢረጋጉና ደህና ቢሆኑ በጣም ደስ ይለኛል። ውድ ተመልካች በጣም ነው ደስ የሚለኝ። እንደዚህ መደራረግ፣ ካሜራ ደቅኖ ጤና ላጣ ሰው ይሄን ያክል እንደዚህ መልፋት የለም። ይሄን ያክል መልፋት የለም። ስለዚህ በጣም ከባድ ነው ነገሮቹ፣ በጣም ከባድ ነው። እንደዚህ አይደለም ነገሮቹ፣ እንደዚህ አይደለም። ተረጋጉ። ባለ ዩቱበሮቹም ተረጋጉ። የራሳችሁን ለፍታችሁ ብሉ። የራሳችሁን ስራ፣ የራሳችሁን ጨዋታ፣ የራሳችሁን ወደዚህ ትመለሳለህ። ስማኝ እሷ መጥራት አይጠበቅብህም። ስማኝ እንሂድና ማለት ነው የፈለግከው ቦታ ጋር እንሂድ። ሌላ ቦታ ሆነን ማውራት አለብን አብረን